ትግራይ ሄደንም እንዳንሰራ እባካችሁ የዚህ ልጅ ንግግር እስከ መጨረሻው ድረስ ተከታተሉ። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ያመጣን እዚህ ምን ከየትም ብለን አምጥተን ያመጣነው ዕቃ እንዳለ ደንበጭ ወሰዱ። ታዲያ የት ሀገር ሄደን እንኖር ታዲያ? እንዴ ከኢትዮጵያ ውስጥ የት እንሂድ ታዲያ? በራንዳ እንድንወጣ ነው የፈለጋችሁ እናንተ? ቤት ኪራይ በምን እንክፈል ታዲያ? ቤተሰቦቻችን ያለ እኮ ደካማዎች በምን እናግዛቸው ታዲያ? እንዴ በእግዚአብሔር በማርያም ይህ ልጅ ልናግዘው ልንደግፈው ከጎኑ ልንቆም ይገባል። ይህ ቪዲዮ ቫይራል ይወጣና ልጁ ያለበት አድራሻ ይገኝ። እሱን ሊያግዙ የሚችሉ ሰዎች ተገኝተዋል። አድራሻውን ፈልግልን እያሉ ብዙ ሰዎች እያወሩኝ ነው ያሉትና ስለዚህ እባካችሁ ይህ ቪዲዮ ቫይራል ይወጣ የምታውቁ ሰዎች ካላችሁ ደግሞ በውስጥ መስመር አውሩኝ። እናም ደግሞ ስልክ ቁጥሬን አስቀምጣለሁ ባዮ ላይ ደውሉልኝ። ከጎኑ እንቁም፣ እንተጋገዝ። መተባበር ያው ባህላችን ነው። እኛ ኢትዮጵያውያን ምንለይበት አንዱ ምክንያት እሱ ነውና እባካችሁ እናግዘው። ኮፒ ሊንክ ይደረግ፣ ቪዲዮ ቫይራል ይውጣ። ወዳችኋለሁ። እንዴ ግን ቆይ ባልጠየቃችሁኝ ምን ሆነሽ ነው የጠፋሽው? ግን እንዴት አትሉኝ? ቆይ ሉላያው ምን ሆነሽ ነው የጠፋሽ? እናንተ ጋር በስልክ ስለማወራ እንዴ ምን ማለት ነው? እኔ ትንሽ ግሬን ወለም ብሎኝ ነበረና ያው ተመልሰህ ወክ እያረክ ለመምጣት በጣም ያስቸግራል። እስከሚሻለኝ ድረስ አልነበርኩኝም። ጥሩ ነው ግን ማወቅ። እኔ ከዛ በዛው ምን አልኩኝ፣ ይሄ ነገር ሙሉ ሰውነቴን ስላሳረፍኩበት አንከሳ አድርጎኝ ነበር ትንሽ። ግን እግዚአብሔር ይመስገን ተመልሼ መጥቻለሁ። ከዛ ሆስፒታል ሄድን። ወዲያው ስንሄድ ከሮቤል ጋር በጣም የገረመኝን ነገር ልንገራችሁ። ያው ቲቪ ላይ ስንሰራ ምን ስንል ሰዎች ና ሁሉም ሰው ላይ ሊያጋጥም ይችል ነገር ነው። እኛም አጋጠመን። ምንም አልታወም አትልም። ያው አድናኝ ነው የምትለው። ሆስፒታል ስንሄድ እየቀረጽ ነው የመሰራው ሰው እና ካሜራ ነበር የሚፈልገው። አንዳንዴ ምናስባል ዊልቸር እየገፋት ሲሄድ ኢመርጀንሲ ገብታ እና ካሜራ የታገናም እና ፕሮግራም እየሰራን የመሰላቸው ፕሮግራም ሰው መስሎት ነበር። ፕሮግራም እንሰራ የመሰላቸው ደግሞ ሮቤልም አለ። ከዛ ያው ሲያዩን ቲቪ ላይ የሚያውቁ ሰዎች ነን እና የመሰላቸው እንደዛ ነው እንጂ ስራ ላይ ያለው በጣም ወድቄ ሄድኩት እና ተኝቼ ለካ አብረህ የምትሰራውን ሰው ተኝተህ ቤት ውስጥ ስታየውና አብረህ ስትሰራ እንደሌለም በጣም ነበር ያዝናናችሁ። የእውነት ለመናገር እና ሳያችሁ ቁጭ ብዬ እንደተመልካችሁ እኔ ሳያችሁ ደግሞ ሌላ ናችሁ ለካ። ወይ እኔ አላውቃችሁም ነበር ያልኩት። የእውነት እንደዚህ አይነት ኮምፕሊመንት ቶሎ መውሰድ ነው። ግን ማግባት አለመፈለግ አይደለም። ሌሎች እንደሚያስቡ ስመርጥ ምናምን ስጥል ሳነሳ ምናምን በሚልም አይደለም። ጠቀስ ላድርግልህ ካልክ ዴት አደርጋለሁ። ቤቴ ሲመጡ ግን አይነት ነገር ነው። አብሮ መኖር ላይ ችግር አለ ማለት ቤቴ ምናምን ሲያዩት ነው የምልህ። ወንድሙ ጅራን የሳሉበት መንገድና ቤቴ ምናምን ገብቶሃል የምልህ እውነታቸውን ነው። የሰው አምጥተህ እሷም የወንድሙ ጅራ ሚስት ልትባል ነው የሚጠበቅባት። ብዙ ነገር ሊሆን ነው እንጂ ዴት ሳታደርግ እንትንም ኃላፊነትን መውሰድም ነው። ዝም ብለህ እኔ እድገቴ በጣም በድህነት ነው ያደኩት። በጣም ነው የምልህ እና ጋብቻን ፋይናንሻሊ ሰፊሸንት ሳልሆን አላገባም ነው ያልኩት። ደግሞ ልክ ነኝ። በቃ እንደ ፕሪንሲፕል ይሄ ነው የኔ እንትን። ከድህነት ጋር በጣም ከፍተኛ ቂም ያለኝ ሰው ነኝ። ድህነቴን ሳላሸንፍ አላገባም ብዬ ነው ያሰብኩት። የምሬን ነው የማወራ። እሱም ቶሎ አልሸነፍ አለ፣ እድሜውም ሄደ። አሁን ነው እንዲያውም ከ8-9 ዓመት በኋላ የክለብ ስራ ጥሩ ሆኖ ነው እንዲያውም እንደ ትንሽ የራሴን ቤትም ምናምን አይነት ነገር አካውንት ውስጥም ትንሽ ነገር ምናምን አይነት ነገር እና ይሆናል አንዳንድ ንብረቶች ምናምን ያፈራሁት ራሱ ከዚህ 9-8 ዓመት በኋላ በድካም ነው። ብዙም የስቴጅ ስራ ምናምን አልፎ ከመስራት እና አልፎ ወጣ እያልኩኝ ከመሆኑ በስተቀር በብዛት በልፋት ነው ያሳደኩት። ድካም አለቀቀኝ፣ መድከም እንዳልኩ ነው። የሪያሊቲው ነገር ወደኛ አይገባም። አንዱም ዘፈን ሁሉም ሰርቼ ገንዘቡን
መክሰሬን ነው የማውቀው። ኤቭሪ ሁሉም ዘፈኖቼ ምንም ክፍያ አላገኘሁባቸው። ዘፈኖቹ ታውቀዋል፣ የሰው ፍቅር ሰጥተውኛል እንጂ ገንዘብ አላመጡም። እንዲያውም ያለኝን ነው የወሰዱብኝ። አንዱም ለመስራት ያሳነፈኝም አዲስ ስራ መስራት ምናምን ያው ኮሜንት ላይም ካነብብ አንደርሬትድ ዘፋኝ ነው፣ በስራው ልክ ያልተሰጠው ምናምን ሁሉም ኮሜንት ላይ የምታነበው ነው። አንደርሬትድ ነው። አንደርሬትድ ደግሞ መሆን አንደርፔድ መሆንን ያመጣል። ታውቃለህ። ለሰይፉ ደወለልኝ። ረጅም ሰዓት አላነሳው እያየሁት እኔ የዛን ያህል መሄድ አልፈለግኩም። ቴክስት አረገልኝ። ሰይፉ ፋንታውን ነኝ። አይቼው ዝም አልኩ። ደግሞ ደወለልኝ፣ አላነሳውም። ከዛ በኖርማል ስልክ ተደወለልኝ፣ አላነሳውም። ስልኬን አምጥቼ ያሳይሻለሁ። አልፈለግኩኝም ያን ያህል እንዲሄድ። የምፈልገው የኔ ህይወት ድራማ አይደለም። ፍርሃቴ ኮንተንት አይደለም። ልጅ አለችኝ፣ መኖር ፈልጋለሁ። ኤክስፒሪየንስ ያረኳቸው ችግሮች አሉ እዚህ ምድር ላይ እንደ ሴት። ያ ነገር ልጄ ላይ እንዲያጋጥማት አልፈልግም። ስለዚህ ፍርሃቴን ነው ፖስት ያረኩት እንጂ ሰይፉ ጋር ደርሶ ሬዲዮ ላይ አውርቼ ሰዎች ደግሞ ተነጋግረውብኝ ምናምን አይደለም ያሰብኩት። ከዛ በጣም በተደጋጋሚ ሰይፉ ሲደውልልኝ አነሳሁት። እኔ እንደዚህ ባላወራ ደስ ይለኛል፣ ግን ጉዳዩ ምንድን ነው? እኔ በራሴ መንገድ በቃ ይሄ ሰው እንዳይጎዳኝ ከህይወቴ እንዲወጣ ባለኝ ፕላትፎርም እሱን የማሸሽበት መንገድ ነው ሰርቶልኛል። በቃ ይገባሽ አይደለም? ከሬዲዮ ከላይቭ ወጥቶ መጀመሪያ ላይቭ ከመግባቴ በፊት ከላይቭ ወጥቶ እኛ የደወልንልሽ አንቺን ሰፖርት ለማድረግ ነው፣ አንቺን ለመርዳት ነው። ሴት ልጅ በዚህን ያህል ስትደነግጥ እናተ በቃ አንቺን ለመርዳት ነው የደወልነው። ሰው ደወሪ፣ በጣም ነፃ ሆነሽ ያለውን ነገር አውሪ። ማውራት ማትፈልጊውን ነገር አታውሪ፣ ግን በቃ ሀሳብሽን ብቻ ሼር አድርጊ ምናምን አለኝ። ስለማከብረው ሰይፉ በቃ እሺ አንተ ካልክ ምናምን ብዬ ገባሁኝ ማለት ነው። እያወራው የሆነ ሰዓት ትሪገር አረገኝ። የሆነ በቃ እንባዬ መጣ። በቃ ያሳለፍኩት ምናምን ነገር ድቅን አለብኝ እና መጨረሻ ላይ እኮ ነው የኢንተርቪው መጨረሻ ላይ በቃ ልዘጋው ስልኩን። እኔ እኮ ሰይፉ ብዙ ነገር አሳልፌያለሁ እንደዚህ ሆኛለሁ ምናምን ብዬ ማልቀስ ጀመርኩኝ። አመለጠኝ። ገባሽ? ያ ታመቀ ነገር አለ። ቤቴ ውስጥ ማሳልፋቸውን ከባድ ነገሮች ደብቄ ሰው ፊት ጠንካራ መስዬ ቆሜ በራሴ ብቻዬን ከእግዚአብሔር ጋር ፋይት አድርጌ ልጄን ለማሳደግ እየሞከርኩኝ ያለኝን ለሰው እያካፈልኩኝ ቤቴ ማላቃቸውን ሰዎች እያመጣውኝ አይዟችሁ ያልኩኝ ሴቶችን ኢንቦክስ ላይ በነፃ ፕሮሞሽን ምሰራላቸው ብዙ ሰዎች። ዛሬ ደግሞ ሰይፉ ኦን ኢቢኤስ ላይ የቀረበው ወንድሙ ጂራ ነበር ማለት ነው። እና ወንድሙ ጂራ እንዴት ልበላችሁ የሚከብድ ኤፒሶድ ነው ይሄኛው ኤፒሶድ ማለት ነው። የሆነ የሚከብድ ነገር ነበረው ማለት በጣም የሚያሳዝንና የሚያስከፋ ነገር ያወሩና ከዛ ደግሞ ፍርስ ብለው ደግሞ ይስቃሉ። በጣም የሚያስደነግጥ ነበር በቃ። እና እኔ ራሱ ሳየው ማለት ነው ጨ ምን ሊሆን አሁን ይህንን አይቶ ጨ ደግሞ ምን ሊሆን እያልኩ ነበር ያየሁት። እና እንዴት ልበላችሁ አሁን ብሬክዳውን ካረግ ነው ማለት ነው። ወንድሙ ጂራ ማለት ኢትዮጵያ ውስጥ ቶፕ 10 በደንብ ከተከራከረን ቶፕ 10 የድምፅ ቃና ካላቸው ሰዎች ውስጥ አንዱ ቶፕ 10 በቃ በኢትዮጵያ የሙዚክ ኢንዱስትሪ ውስጥ እንደዛ ነው። ስለዚህ እንዴት ልበላችሁ አሁን ይህን ሰውዬ አሰርቶ አለመክፈል፣ በስነ ስርዓት አለመክፈል ማለት ሰውየውን ከመግደል አይተናነስም እውነት ለመናገር ማለት ነው። ግን ይሄ ባድ ቢዝነስ ዲል የሚባለው ብዙ ቦታዎች የተፈጠሩ ነገሮች ናቸው። ለምሳሌ ውጭ ሀገር ወይ ኩቺ ምናምን ድራግ ምናምን ይሰጡና ከዛ ገንዘብ አይከፍሉም፣ ወይ ኩቺ የለው ከዛ ደግሞ ገንዘቡን አልከፈላችሁት ምን ያርግሽ? አሁን ይሄ ሰውዬ ብቻ ወደ ትንሽ ወደ ኋላ ደግሞ ስንሄድ ማለት ነው ወደ 40 ምናምንኛው ደቂቃ ላይ እንትን ሮሌክስ ተሰጠኝ ይላል። ሮሌክስ ተሰጠኝ። ከዛ ሴትዮዋን አላየኋትም እንደዚህ አይቻታለሁ። ከዛ በኋላ ሰጠችኝ። ጠፋች አለ። አይ ክንሲ የሰይፉ ዳይሬክተሮች በቃ የጠፋ ሰው አለ ማግኘት አለብን አሁን እንዳገናኛቸዋለን ነው የምልህ ብራዘር። እኔ ምን አለ በሉ
ሰይፉ ኦን ኢቢኤስ የሚቀጥለው ሳምንት ወንድሙ ጅራንና ይሄ የጠፋችው ሴትዮ ማገናኝ። አንተስ እንዴት አገኘኸው ግን? እስር ቤት። ውይ ትዳር? አዎ በገዝ እውነትህን ነው? አሁን ትዳር ባለ ትዳር በሆነም በፊት ያው ላጤ ሆኜም ስለቆየው ከመጋባታችን በፊት ያን ጊዜ እንደፈለገ መጠጣት አለ፣ እንደፈለገ መስከር አለ። አሁን መስከር አይቻልም፣ ብዙ መጠጣት አይቻልም። እንደፈለገ መናገር አለ። አሁን ብዙ እንደፈለገ መናገር አይቻልም። ቁጥብ ያን ብዙ ስለጠጣ መታመም አለ። አሁን ስለማልጠጣ አልታመምም። ታዲያ እስር ቤት አይደለም እንደዛ እንደማለት ነው። እሺ መጀመሪያ ጊዜ ወዳለ ያልሽ መቼ ነበር? ወዳለሁ እያላቅም ዛሬ አልሽ? አዎ እውነት እንጂ ብለሽ አታውቂም? አላቅም። እንኳን ደስ አለ። ለብቻችሁ ማትለም ይሄን ያክል ዓመት አብረን ኖረናል። ያ ማለት ደግሞ በውስጣችን ያው ፍቅርና መዋደዱ ስላለ ነው። እና ግን ያው ብዙ ጊዜ በአደባባይ በቃላት ብዙ የማሽኮርመም አይነት ነገር አልለመድንም። ቤትም ስንጠራራም ቢሆን ያው ያን ያክል እኔ የምትቀልድ እየመሰለኝ የእውነት በቁም ነገር እንትን እያልኩ አይደለም። እግዚአብሔርን አትቆጣኝ። ባለቤትሽ ሲተኛ በየትኛው ጎኑ መተኛት ያዘወትራል? በግራ ነው? በቀኝ ነው? በጀርባው ነው? በሁሉም ነው የምተኛው እየተቀያየረ። ከባለቤትሽ ጋር ለመጀመሪያ ጊዜ ስትገናኙ የጋበዘሽ ምን ነበረ አላት? ሻይ ዳቦ ነገር ይሆናል። ሻይ በዳቦ ነው የሚሆነው። እኔማ ትንሽ ከቀጠልክ እኮ ዳቦ እንደውም እየነከረች ነበር የበላሽ ስለነበረች ትለኛለህ ሁሉ ብዬ ነበረ። እስኪ አስታውሳስ። አላስታውስም